ከከፈታችሁት በኋላ ወደዚህ ያመጣችኋል። አዲስ ለመጀመር አሁን ብላንክ ወርክቡክ የሚለውን ይህንን አውትናፑት እዚህ ጋር ያለው ከዛ በቀጥታ ወደዚህ ያመጣችኋል። እዚህ ጋር የምታዩዋቸው ነገሮች እንዳለ ኢንተርፌስ ተብሎ ይጠራል። ዋና ዋና ነገሮችን እንመለከታለን። እዚህ ጋር ዙም ማድረግ ያለላችሁ ለምሳሌ ከፍ ብታረጉት እንደምታዩት እነዚህ ጎላ ብለው ይታያሉ። ቀነስ ብታረጉት እንደዚህ እያነሱ ይመጣሉ። እንደዚህ ደግሞ ብታረጉት ከፍ እያለ ይመጣላችኋል ማለት ነው። እዚህ ጋር ደግሞ ሽቷን ይላል የከፈትነውን እኛ የምንሰራበት እዚህ ላይ ስሙን መቀየር ከፈለጋችሁ ሁለት ክሊክ ታረጉና ላው ላይ ለምሳሌ ይህንን ሳምፕል ብዬ ብጽፍበት እንደዚህ ታይፕ ማድረግ ይቻላል ማለት ነው። እዚህ ጋር ፕላስ አለ። ሌላ ወረቀት መጨመር ከፈለጋችሁ ሌላ ሽት መጨመር ከፈለጋችሁ ኒው ሽት ስትሉ ሌላ ይጨመርላችኋል። እዚህ ላይ መስራት ይቻላል። ካልፈለጋችሁት ደግሞ ላው ላይ ራይት ክሊክ አድርጋችሁ ዲሊት ስትሉት ይጠፋል ማለት ነው። እዚህ ጋር ደግሞ የምታዩዋቸው ነገሮች እንዳለ እንደዚህ እያንዳንዷ ክሊክ ብናደርግባት ሴል ተብላ ትጠራለች። ወርታች ደግሞ ይህ እንዳለ ቋሚው ኮለመን ተብሎ ይጠራል። ወደ ጎን ደግሞ እንደዚህ የተጋደመው ሮ ተብሎ ይጠራል ማለት ነው። ስለዚህ ኮለመን እና ሮ የሚገናኙበት ቦታ ደግሞ ይሄኛው ሴል ተብሎ ይጠራል። የእያንዳንዱ ሴል ስም ደግሞ እዚህ ጋር እንደምታዩት ይሄ ቢ3 ይላል። እዚህ ጋር ብትመጡ ኤዋን እያለ ይቀጥላል። ከላይ ደግሞ ታብ እና ሪበኖች አሉ። አሁን ይሄኛው ሆም ታብ ነው። እዚህ ጋር ኢንሰርት ታብ፣ ድሮ ታብ እያለ ይቀጥላል ማለት ነው። እዚህ ጋር ደግሞ ፎርሙላ ማንኛውንም ፎርሙላ ስትጽፉ ፎርሙላው እዚህ ጋር ይታያችኋል፣ ወይም እዚህ ጋር ኤፍኤክስ የሚለው ጋር ማለት ነው። ፎርሙላ ባር ተብሎ ይጠራል ይሄ። ከዛ ደግሞ መመዝገብ የምትፈልጉት ነገር ካለ የምትፈልጉበት ቦታ ጋር መታችሁ መጀመሪያ ክሊክ ታደርጋላችሁ። ለምሳሌ እዚህ ጋር ፉል ኔም ከሆነ የፈለግኩት ፉል ኔም ብዬ ታይፕ ማድረግ ይቻላል። ኢንተር ስትሉ ወደ ታች ይወርዳል። እዚህ ጋር ሆናችሁ ታብ ብትነኩ ደግሞ ወደ ጎን ይሄድላችሁ። እዚህ ጋር ለምሳሌ ሳላሪያቸው እንዲቀመጥ ከፈለግን ደግሞ ሳላሪ ብለን እንደዚህ ታይፕ ማድረግ ወይም መጻፍ እንችላለን። ሌላ ቦታ የተዘጋጀም ካለ ኮፒ አድርጎ ማምጣት ይቻላል። ለምሳሌ ሌላ ወርክሽት ላይ እየሰራሁት ነበረ። አሁን ይህንን መውሰድ ከፈለግን ሲ በማለት ኮፒ ማድረግ ይቻላል። ከዛ ይህንን ሚኒማይዝ አድርገን ነው እዚህ ጋር እንውጣና ይሄን ላጥፋው። እዚህ ጋር ፔስት ላደርገው ፈልጌያለሁ። እዚህንን በድጋሚ ኮፒ ላድርገውና ፔስት ለማድረግ አንደኛ እዚህ ጋር መታችሁ ፔስት የሚለው መንካት ይቻላል፣ ወይም ከኪቦርዳችሁ ላይ ኮንትሮል ቪ መንካት ይቻላል። ሶስተኛ አማራጭ ደግሞ ራይት ክሊክ ነክታችሁ ፔስት ብላችሁ ማስገባት ይቻላል ማለት ነው። እናንተ መጻፍም ትችላላችሁ፣ ኮፒ ፔስት ማድረግ ይቻላል። አሁን ዳታ አስገባን ማለት ነው። እንደምታዩት ግን እዚህ ጋር ቦታ አልበቃውም። በተለይ ረዘም ያለ ነገር በጻፋችሁ ቁጥር ቦታ እንደዚህ ላይ በቃው ይችላል ማለት ነው። እንዲስተካከልላችሁ ምን ታደርጋላችሁ? ከላይ ትመጡና ሁለቴ ክሊክ ብታደርጉ ይስተካከልላችኋል። ወይም እዚህ ጋር ትመጡና አጠቃላይ ለምሳሌ እዚህ ጋር ቦታ የማይበቃቸው ከሆነ ለነዚህ ዳር ላይ ትመጡና ክሊክ፣ ከዛ መሀል ላይ ሁለቴ እንደዚህ ክሊክ ስታደርጉ ወዲያው ይስተካከላል። የማትፈልጉት ነገር ካለ ለምሳሌ ግን አንፈልገውም፣ እዚህ ጋር መታችሁ ኮንትሮል ማይነስ ወይም ራይት ክሊክ ነክታችሁ ዲሌት ማድረግ ይቻላል ማለት ነው። አሁን ጋፑ በጣም ሰፋ ስላለብን እዚህ ጋር እንምጣና ሁለቴ ሌፍት ክሊክን በመንካት እንደዚህ ማስተካከል ይቻላል። ከዛ ደግሞ ኔም እና ሴልስ የሚታውን ሄዲንግ ወይም ርዕስ ነገር ስለሆኑ ኤዲት ማድረግ እንችላለን። እንደዚህ ትመርጧቸዋላችሁ። ከዛ ከላይ ሆም የሚል አለ። በመቀጠል እዚህ ጋር ቦልድ አለላችሁ። ይሄን መንካት ይቻላል። ጎላ ይላል። ባክግራውንዱን ከለር መቀባት ከፈለጋችሁም እዚህ ጋር መታችሁ የተለያዩ ከለሮች አሉ እንደምትመለከቱ፣ ከነዚህ ውስጥ መጠቀም ትችላላችሁ። የጽሁፉን ከለር መቀየር ከፈለጋችሁም እዚህ ጋር ኤ ይላል። ይህን በመንካት ነጭ ማድረግ የተለያዩ የከለር ስታይሎችንም መጠቀም ይቻላል ማለት ነው። ለምሳሌ እንዳርገው ይህን ደግሞ የተወሰነ እንደዚህ ደመቅ ልናደርገው እንችላለን። እዚህ ጋር ደግሞ ለምሳሌ ቁጥሮቹ ተቀምጠዋል። እነዚህን ቁጥሮች ኤዲት ማድረግ ትችላላችሁ። ፎርማት ማድረግ አንደኛ ወርታች ያለውን በአጠቃላይ መምረጥ ይቻላል፣ ወይም ደግሞ በሾርት ከትን መምረጥ ትችላላችሁ። በሾርት ከት ለመምረጥ ኮንትሮል ሺፍት፣ ከዛ ወርታች ያለውን ቀስት ስትነኩ አጠቃላይ ይህን ይመርጥላችኋል። ነምበር፣ ፎርማት፣ ከረንሲ የመሳሰለውን ከዚህ ውስጥ መምረጥ ይቻላል። ለምሳሌ በዶላር ከሆነም ከረንሲ እዚህ ጋር ይህን ከረንሲ ብታደርጉት እንደዚህ ይሆናል። ከነጥብ በኋላ ያሉትን ዜሮ ካልፈልጋችሁ ደግሞ እዚህ ጋር ዴሲማል ፖይንቱን እንደዚህ ክሊክ እያደረጋችሁ መቀነስ፣ እንደዚህ እያደረጋችሁ መጨመር መቀነስ ይቻላል ማለት ነው። ቀን ከሆነ እዚህ ጋር ዴት፣ ፎርማት የመሳሰሉት እንደምትመለከቷቸው አጠቃላይ አሉላችሁ። ለምሳሌ ደግሞ ይህንን በቦርደር ማስቀመጥ ከፈለጋችሁ ትመርጡታላችሁ። ኮንትሮል ኤ በመንካት ሁሉም ይመረጣል። እንደምታዩት ኮንትሮል ኤ ስትነቁ ከዛ እዚህ ጋር ቦርደር የሚል አለ። ይህን ነክታችሁ ኦል ቦርደር ብትሉት ዙሪያውን ቦርደር እንደምታዩት ያስገባላችኋል ማለት ነው። ቴብልም ከፈለጋችሁ ማድረግ ይቻላል። ለምሳሌ ኮንትሮል ዜድ ልበልና ወይም እዚህ ጋር መታችሁ ወደኋላ መመለስ ይቻላል። ቴብል ለማስገባትም አንድ ቦታ ላይ ክሊክ ታረጉና እዚህ ጋር ኢንሰርት ይላል። ከዛ ቴብል
ከዛ በኋላ ማይ ቴብል ሀዝ ሄደር ይላል። ከላይ ኔም እና ሴልስ ሄደር ስለሆኑ ወይም ርዕሶቻችን ይሄኛውን ቲክ እንደተደረገ ትተውትና ኦኬ ስትሉ ቴብል ይገባል። የቴብሉን ስታይል ደግሞ መቀየር ከፈለጋችሁ እዚህ ጋር የተለያዩ ቴብል ስታይሎች እንደምትዋቸዋል። ሌሎች ከፈለጋችሁ እዚህ ውስጥ ገብታችሁ ሌላ የቴብል ስታይሎችን መምረጥ ይቻላል። እንደዚህ እየሄዳችሁ ላይ የምትፈልጉት ጋር ስትደርሱ ክሊክ ብታደርጉ ይገባላችኋል ማለት ነው። ካልፈለጋችሁት ደግሞ ወደኋላ መመለስ ትችላላችሁ። አሁን ግን ቦርደር ላስገባበት እንደዚህ። ቀጣዩ ደግሞ የተለያዩ ካልኩሌሽኖችን መስራት ከፈለጋችሁ ለምሳሌ እዚህም አጠቃላይ ድምሩን መስራት ከፈለጋችሁ እዚህ ጋር ልንሰራው እንችላለን ማለት ነው። ለመደመር ብዙ አይነት መንገድ አለ። አንደኛ ኢዚኳልቱ ሰም ብላችሁ ጽፋላችሁ። ከዛ ቀንፋችሁን መክፈት ነው። እንደዚህ ከላይ ጀምራችሁ ከዛ እንዲደመር የፈለጋችሁትን ምንም ሳታስቀሩ ትመርጣላችሁ። እስከዚህ ነው መደመር የፈለግኩት ወይም ከቢቱ እስከ ቢ21 እስከዚህ ማለት ነው። ከዛ ቀንፋችሁን ትዘጉና ኢንተር ስትሉ ድምሩ በቀጥታ እንደምታዩት ይቀመጣል። ከፊት ለፊቱ ደግሞ አይቨሬጅ መስራት ከፈለግን ለምሳሌ አማካይ ክፍያ ወይም ደግሞ የሸጡት ሴልሱ ስንት ነው የሚለውን ኢዚኳልቱ አይቨሬጅ ብላችሁ መጻፍ ትችላላችሁ። ወይም እዚህ ጋር ይመጣላችኋል። እዚህ ላይ ክሊክ ከዛ ከላይ ጀምራችሁ ይህንን አይቨሬጅ እንዲሰራ የፈለጋችሁትን ትመርጣላችሁ። አሁን ቶታል የሚለውን አናስገባውም። እስከዚህ እስከ ቲና እስከሚለው ነው የምናስገባው። ቅንፋችን እንዘጋለን። ኢንተር አይቨሬጁ እንደምታዩት ይኸው። ማክሲመም ወይም ከፍተኛው ሽያጭ ደግሞ ስንት ነው የሚለውን ከፈለግን ኢዚኳልቱ ማክስ ብላችሁ ጽፋላችሁ። ከዛ ቅንፍ መክፈት ወይም እዚህ ላይ ሁለቴ ክሊክ ማድረግ ይቻላል። ከዛ እነዚህን ቁጥሮች አጠቃላይ አሁንም መምረጥ ነው። እስከዚህ ቅንፍ እንዘጋለን። ኢንተር ማክሲመሙ ይሄ ነው። ዝቅተኛው ሽያጭ ወይም ትንሹ ደግሞ ከፈለግን እዚህ ጋር ሚኒመም ሽያጭ ነው የፈለግኩት። ስለዚህ ኢዚኳልቱ ሚኒመም ቅንፍ መክፈት ከዛ ከላይ ጀምረን እንመርጠዋለን እስከዚህ ያለውም ማለት ነው። ቅንፍ ይዘጋል። ኢንተር ከዛ ይሄንንም በቦርደር ልናስቀምጠው እንችላለን። እዚህ ጋር በተን ቦርደር። ለዚህ ደግሞ የተለየ ከለር ከፈለጋችሁ እንምረጠውና ቦልድ አድርገን እዚህ ጋር የተለያዩ ከለር ስታይሎችን ወይም ከለሮችን ልሰጡት ትችላላችሁ ማለት ነው። አነስ ብናደርገው እንደዚህ አይነት እንትን አዘጋጅተናል። እዚህ ጋር ደግሞ ለምሳሌ ሽያጭ ከ1000 በላይ የሸጡትን ቦነስ ልንሰጣቸው ፈልገናል። ስለዚህ ቦነስ ብለን እዚህ ጋር እንጻፍ። ከዛ በኋላ ራሱ እየቆጠረ ነው እንዲሰጥ የፈለግነው ከ1000 በላይ የሆኑትን ቦነስ። ስለዚህ ኢፍ እንጠቀማለን ወይም ኢፍ ፈንክሽን ማለት ነው ይሆናል። ኢፍ ትላላችሁ። ከዛ ቅንፍ ትከፍታላችሁ። በመቀጠል ሎጂካል ቴስታችን እዚህ ጋር ያለው ቁጥር ነው። እዚህ ጋር የተቀመጠው ቁጥር ግሬተር ዛን ከሆነ ወይም እኩል ከሆነ ከስንት ነው የፈለግነው? ከ1000 ከበለጠ ወይም እኩል ከሆነ ኮማ ምን ይደረግ ትሩ ከሆነ ቦነስ ወይም የስ ደብል ኮቴሽን እንዘጋለን። ከዛ ኮማ ካልሆነ ግን ምን ይሆናል ማለት ነው? እንደዚህ ማለት ነው። እናንተ ፓስ ፌል የተለያዩ ነገሮችን በዚህ መንገድ ነው የምትሰሩት። ስለዚህ ኢፍ አልነው ቢቱ ወይም እዚህ ጋር የተቀመጠው ከ1000 በላይ ከሆነ ቦነስ የስ ወይም ይሰጠዋል። ካልሆነ ግን ነው ኢንተር የስ ይላል እንደምታዩት። የሌሎቹን እንዲሰራ እዚህ ጋር ደብል ክሊክ ማድረግ ወይም ሁለቴ ክሊክ ታደርጋላችሁ። ካልሆነ ደግሞ መጎተትም ይቻላል። እዚህ ጋር ትይዙና እስከምትፈልጉት መጎተት ይቻላል ማለት ነው። እስከዚህ ነው የምንፈልገው እስከ ቲና። አሁን ቦነስ ይሄ እዚህ ጋር የተቀመጠው የለውም፣ ምክንያቱም የሸጠው ከ1000 በታች ነው። ሌሎቹ ደግሞ አላቸው። ነገር ግን እዚህ ጋር ለምሳሌ ቁጥሩ ቢሻሻል እና የሆነ ቁጥር ቢጨመርና ኢንተር ብንለው የስ ይሆናል አውቶማቲክ ስለሆነ ማለት ነው። አሁን ግን ልመልሰው። በተጨማሪ ደግሞ እዚህ ጋር ለምሳሌ አሁንም ከ1000 በላይ የተሸጡትን በተለያየ ከለር መቀባት ፈልጌያለሁ። ስለዚህ ምን አደርጋለሁ? ይሄንን እንዳለ መምረጥ ነው። እስከታች ከድምሩ ውጪ ያለውን መምረጥ ነው። ከዛ በኋላ ሆም ጋር እንሄዳለን። አሁን በመቀጠል እዚህ ጋር ኮንዲሽናል ፎርማቲንግ ይላል። ይሄን እንነካለን። ሃይላይት ሴለሩን በዚህ ወቅታጫ ትመጡና ግሬተር ዛን የሚለው ትነካላችሁ። ግሬተር ዛን ከስንት? ለምሳሌ ከ1000 ነው የፈለጉ። ስለዚህ 1000 ይጽፋል። ከ1000 በላይ የሆኑት ምን ይደረጉ? እዚህ ጋር መተን ግሪን ከለር ግሪን ፊል በለው። ከዛ ኦኬ ብንለው ከ1000 በላይ የሆኑት እንዳለ ግሪን ናቸው። እንዲቀር ከፈለጋችሁ ደግሞ እዚህ ጋር ትመጡና ክሊር ሮል ትሉታላችሁ። ከዛ በኋላ ፍሮም ኢንታይር ሽት ስትሉት ከሁሉም ላይ ይጠፋል እንደምትመለከቱ። እዚህ ጋር ደግሞ ለምሳሌ እናንተ ስም ስጽፉለት እሱ ደግሞ እዚህ ጋር ሴልስ ወይም የሸጡትን እንዲያመጣላችሁ ከፈለጋችሁ ቪሉካፕን መጠቀም ይቻላል ማለት ነው። ስለዚህ ምን እናድርግ? ለምሳሌ እዚህ ጋር አንድ ሳምፕል ስም እናምጣለት። ኢኳልቱ ልበልና ኔም የሚለውንም ማምጣት እንችላለን። እዚህ ጋር ኔም ይቀመጥ ወይም ኔም ብላችሁ መጻፍ ይቻላል።
እዚህ ጋር የፈለግነው ደግሞ ሴልስ የሸጡትን ነው። ስለዚህ ሴልስ እኩል ይሆናል ብለን ሴልስ